ክቡራን ኢትዮጵያውያን ዛሬም በጣም ደስ የሚል ቀን እዚህ ያለሁበት ቦታ ውስጥ አሪፍ ቀን ቁጭ ብዬ እየተዝናናሁ ነው። የራሴን ስራ እየሰራሁ ዓለሜን እያየሁ ነው። ሆፕ እናንተም እንደዛ እንደምታደርጉ በአማርኛ ቀጥላለሁ። ኢምፕሬሽንስ ብቻ ነው ማቅረብ የምችለው። ነግሬያችኋለሁ። ፖለቲካ ማወራው የለኝም፣ እዚህ ጋር ዲፕሎማሲ ማወራው ነገር የለኝም። ጓደኝነት ወንድምነት የሚባል የለም። ያብቹ መንግስት አይደለም፣ ስለ መንግስት አይደለም የምናወራው ያለ ነው። ስለዚህ የሚደረገው ነገር እስኪወድቅ ድረስ ይሄ መንግስት የሚለው ሞኒተሩ እስኪወድቅ ድረስ ያኔ ነው ማውራት የምንችለው ቁም ነገር። ስለዚህ እዚህ ጋር እንግባባ። ለቀልድ ነው አሁን፣ ምክንያቱም አብቹ ወድቋል። የተበታተነ ብርጭቆ ነው። ስለዚህ ለመዝናናት ብቻ ነው የምመጣው እዚህ እንጂ የማረገው ትግል የለኝም። ራሱን የገደለ ሰው ስለሆነ ሰዎች ደህና ዋላችሁ፣ ተዝናኑ ብቻ፣ ይዟችሁ፣ መከራው ያልፋል። በቶሎ የሚያልቅ ነው የሚመስለኝ ጉዳዩ። ኦኬ ስቲክ ከጽምዶ ጋር ስቲክ አድርገን ሁላችን ነፃ እንወጣለን ብዬ ነው ማምነው። ስለዚህ ሰዎቹ እንዝናናበት። ነገር ማውራት አይቻልም ነው የምላችሁ። ሰዎቹ ለቀዋል። ስለለቀቁ ለመዝናናት ብቻ ነው የምናወራው። ይሁት እንግዲህ በሱ ሰውየው የመጡት ነገሮች ምን አይነት መከራ ይዘው እንደመጡ ሃይማኖት አያውቁ፣ እግዚአብሔር አያውቁ፣ ራሳቸው እግዚአብሔር የሆኑበት መንግስት ነው። ልጅ በሰላም ኩላሊት ተበላሽቶ የመጣ ሰው አለ እዚህ ውስጥ? ማን ነው? ምንድን ነው ያንተ? ይውጣ ተብሎ ይውጣ ተብሎ አይወጣም። ይኸው ከፈለክ በዋ ከፈለክ በምግብ ሶፍቱም ብለው ልጅ በሰላም በቃ አለቀ። ምን አረክባ በዚች ሶፍት እስኪ ሶፍትን በላሁት፣ ቆርጬ በላሁት። ሕክምና የሄድኩት ኩላሊት አይቀየርም፣ ኩላሊት ንጹህ ነው። ይሄ ሶፍት ነው የሰጠሁት፣ አይታችኋል። ይሄ ሶፍቱስ የመስፍኔ ላብ ነው ተጠርጎ የተሰጠው። እነዚህ ናቸው ሰዎች ሰውን እየገደሉት። በምንድን ነው የማወራው? በሜዲካል ሳይንስ ላውራ ለዚህ ነገር? ሰውየው ኢየሱስ ክርስቶስ ሆኖ መጣ እኮ። የዚህ ሰውዬ ላብ ኩላሊትን ያድናል። ያብቹ ላብ ምን ያመመን? እሱማ እግዚአብሔር ሆኖ አልጠቅላላ። እነዚህ ጋር ማውራት አይቻልም። ኮሪደር እያሉ ደግሞ ፋኛ ቱራ ሳይሰሩ ሰዎቹ ሲዌጅ ሲስተም ሳይሰሩ አዲስ አበባን እንደዚህ ያደረጉ ይኸውላቸው። ሞትና በሌት አንድ አይደለም ወይ እያሉ ነው የገርጂና የኮተቤ ነዋሪዎች ጎርፍ ከድሏቸው። በጣም እኮ የሚገርም እኮ። ሌሎች ባሶችም አሉልሽ። ይኸው እዛ እነዚህ ከተማዎች እየከፋ ነው የመጣው። ይሄ እኮ እንደውም ገና መግቢያው ነው። መቲ ክረምት ገና እኮ በጣም አልጣለም። የበሻሻ ኢትዮጵያ ይኸውላችሁ ገና እኮ ነው። ገና ዛሬ ሐምሌ 3 እኮ ነው። ገና ነው። አሁን እኔ እንደዚህ ከሆነ በየአመቱ እዚህ ሀገር ታውቂያለሽ አይደል? አሁን እቺ ሁለቷ እንደገና ሳይክላቸው ጎማው ይቀየራል፣ ምን ይቀየራልና እንዲህ አይነት ጀልባዎችም አሉ። እና እንዲህ አይነት በየአመቱ ከሆነ አዲስ አበባ ላይ ለምንድን ነው አነስተኛ ጀልባ ትንሽ ሳንቲም ያላቸው ሰዎች ያን በአነስተኛ ጀልባ ኢንቨስትመንት የማይሰማሩት የሚል ሀሳብ ይመጣል። እየሰማሁ ነው። በቃ ይሄ ነገር ቋሚ ከሆነ ውሃ ፍሳሽ የማያስተካክሉ ከሆነ ከተማዋን በውሃ አስምጠው ትልላት ከሆነ የሚፈልጉት ለክረምት የውሃ መጓጓዣ ላይ ያስፈልግ ነው ማለት ነው። በእርግጥ እኔ የሚያሳስበኝ ከመሬቱ ስር ያለው ካሜራ በጣም ያሳስበኛል። ይሄ ባለፈው የተናገር እሱ ብቻ ትንሽ ያሳስበኛል እንጂ ሌላው እንኳን ያው ስራዬ ብሎ ግራውንድ ቀብረናል ያሉት ካሜራ የዘባራነች ካሜራ እግዚአብሔር ይሁን ነው። እንግዲህ ሰዎቹ እንደምታውቁት አበበች ማነች ከበደች ነች የምትባለው አበበ ወይዘሮ አበበ በቃ ዋች የሚያደርግ ካሜራዎች በውስጥ አድርገናል ብላ ነበር። አሁን ምን እንደምታደርግ አላውቅም። መሳቂያ ነው ጭራሽ መሳቂያ። ሌዲስ ኤንድ ጀንትልመን ቁም ነገር የማወራው ነገር የለም። እዚህ የምትመጡ ከሆነ ለመሳቅ ብቻ ነው የምትመጡት። የሚያሳዝነው የትም እየሰማችሁት ነው። እኔ ግን ከሀዘን መሳቅ እፈልጋለሁ። ምን አባቴ በዚህ እድሜ አዝኜ መኖር አልፈልግም። ስለዚህ መሳቅ ብቻ ነው። ለነዚህ እንደሚወድቁ ግን ተረጋግጧል ሰዎች። ስለዚህ እንቀጥል። ምን እናደርጋለን? አሁን አብይ አህመድ እዚህ ላይ ውሃ ምናምን ሰርፊንግ መቅዘፍ ምናምን ትንሽ ቢጫወት
ያው ይጫወታል አይደለ ኮሪደር ልማት ሳይክል ምናምን እንደሚጫወተው እዚህ ደግሞ ትንሽ ልጅነቱን ለመኖር እዚህ ላይ ለመጫወት ይመጣ ይሆናል አያፍርም መቼም ይሄ ያለ ነው ያረግም አሪፍ ነው አንዳንድ ሰዎች እያሉ ነው ፑሽ አፕ ያረግም አሪፍ ነው እዚህ መጥቶ አውቶቡሱ ላይ ሰዎች ጉድ እኮ ነው የኢትዮጵያ ነው በአውሮፓን በምናምን ፍለድ ሲመጣ ይሄ ዘመን አልፈነው ምን ነጋገረው ነገር ይሆናል እስከዛ ግን ማህበረሰቡ ራሱን ይጠብቅ አንዲት ፈገግ የምታረግ ነገር ማለች ኮደንት ከመግባታችን በፊት መሐመድ ረጲ ነው ስማቸው ፓርላማውን ያስጨበጨቡት ሰውዬ ሰሞኑ እና ፓርላማውና ጨብጭብ ያሉት ማለት ነውና እኛም ጋብዘናቸዋል አንድ ሙዚቃ ግን ለካ ማናቸው ነው ሰውዬ የሚል ነገር እንትን ብሎ ነበርና ሰዎች ደጋግማችሁ ማየት ይችላልላችሁ ቲያትር እኮ ነው የሚሰሩት አንዴ ብቻ ነው እንደ ቲያትር የሚታየው ሁለት ሶስት የሚታያል እና በዲፍረንት አንግል ነው ማመጣላችሁ አሉት ለኔ ኢምፕሬስ ያደረገኝ ብቻ ነው ማመጣው አሁን የእብደት ዘመን የቁም ነገር ዘመን አይደለም ኢትዮጵያ ውስጥ ሁሉም ለቋል ፖለቲከኞቹ ስለዚህ ዝም ብሎ ማየት ነው ሰው ተርሚልኬሳ የኦህዴድ አባል ናቸው ለካ ስማቸው ነጋም ቦቆዱ መለስ ከነገና ጀምሩ መለስ ቲሞቴ ያወጣው ዘፈን ይያለ if you sit more than 6 hours a ያ ያለ መለስ ምናምን ይያለ በቃ በሰላም ረፍ ምናምን እና ስለካሽ ነበር ያኔ ማን ነው ይሄንን ጥሩ የሆነ ዜማ ያወጣ ብለን ስንጠይቅ ማለካ መሐመድ ኮፔ ያስለቃሽ ኮሚቴ አባል ውስጥ ነበር ያስለቃሽ ኮሚቴ አባል ነበር ሰብሳቢ ነበር የማስጨብጨብ ኮሚቴ ዋናው ስራስካይ ሆኖ ቁጭ አላለም አሁን ደግሞ የማስጨብጨብ ኮሚቴ ሆነ ነው የማስጨብጨብ ኮሚቴው ኃላፊ እሱ ነው ያንዳንዱ ሰው አየሽው ጸጋ ችሎታቸው ጸጋውን ተጠቅሞበታል በቃ የራሱ ነች ማንንም አያስነካም የመጥለስ የሞት ጊዜ ኢሚዲየትሊ ያስለቃሽ ኮሚቴ ሰብሳቢ አድርገው ነበር ያደረጉት እና እንደ ባለፈው እንደነገርኩሽ የኦሮሚያ ህዝብ መዝሙሩንም ደርሷልና እንዳለው ነው መለስ በሰላም ረፍ የሚል በኦሮምኛ ያኔ መለስ የሚል ዘፍኖ ሲዘም በጣም ደስ የሚያሳዝን ነው ዜማው ማን ነው ይሄን ነገር ይሰራው ሲባል መሐመድ ኮፔ ያስለቃሽ ኮሚቴው ሰብሳቢ ነው እስኪ በእናታችሁ ጭንቅላቱን ይዩትና ይሄ ሰውዬ ምን አይነት አርት እንዳረገ ምን አይነት ሙዚቃ ፈጥሮ ይሆን የሚገርም ነው ብቻ ኤኒዌይ መጫወቻ ሆነዋል ሰዎች ወደው አይደለም እንደዚህ የሚያደርጉት እንደምታዩት ነው እነሱ የሚያደርጉት ለምንድን ነው ወደው አይደለም የኢትዮጵያ ህዝብ በየደቂቃው የሚሄድበት ሁኔታ እናውቀዋለን ግን ህይወት ደግሞ ይቀጥላል መሳቂያ ሆነዋል ካሁን በኋላ ቢገላበጡ በዚህ ቢሉ ቢጠመዘዙ ምንም የሚያደርጉት ነገር ኦኬ እና እንደዚህ ያረኩኝ የምፈልገውን ነገር አመጣላችኋለሁ ምንድነው እኔን ኢምፕረስ የሚያደርገኝ ይሄ ነው የነሱ ፖለቲካ ምንም ኢምፕረስ ስለዚህ እኔ ራሴ ወደ ዱርዬነት ተለውጫለሁ ነው ብላችኋለሁ በእነሱ ምክንያት እስኪጠፉ ድረስ ስለዚህ እንድንግባባ ብዬ ነው ውድ ኢትዮጵያ ይሄን ያደረገው ተብሎ በኮሚቴ ነበር ለቅሶ ያን ካስታወሽና አይ ባበር ኮፒ አሁን ደግሞ አንድ ሙዚቃ ጋብዘነዋል እስኪ ስዕል ነው የሚመስለኝ ኢትዮጵያኖች ስለዚህ ሰው የምን አይነት ታሪክ እንደሚጽፉለት አላውቅም ለኔ ግን ስዕል ነው የሚመስለኝ ሰው መሆን አይችልም ሰው እና ጌታንም ተቀብለው ደግሞ የእግዚአብሔር ጣት ምናምን የሚሉት ከዚህ በዚህ ነው ዘመን ካራክተሩ ነው በራችሁ የህዝብ ተወካዮች ምክር ቤት አባላት ክቡር ጠቅላይ ሚኒስትር አብይ አህመድ ለህብረ ብሔራዊት ኢትዮጵያ ሁለንተናዊ ብልጽግና ጠንካራ መሰረት ለመጣልና በየመስኩ ለትውልድ የሚተርፍ ደማቅ አሻራ ለልጆችህ ምን እንደምትነግራቸው ነው ወልዷል ባይዘው ወይስ ምንድን ነው እግዚአብሔር ቢያመክነው ደስ ይለኛል እንደሱ አይነት ሰው እንዳይፈታ ለማኖር ያለ እረፍት በመትጋት እየተወጡ ላሉት ድንቅ የአመራር ሚና ከመቀመጫችን ተነስተን በጭብጨባ እውቅና እንድንሰጣቸው ጠይቃለሁ። ይኸውላችሁ ይሄ ፐርቨርት ከራሱ ጋር ያበደ ናርሲስት በቃ እኮ ደስ አለው የሚገርም
እዚህ ሰውዬ ጋር ማውራት አልችልም እኮ ምላችኋለሁ። ኦልሬዲ ህዝቡ ስላወቀ ስለሱ ማወቅ አያስፈልግም ኤኒሞር መጣል ብቻ። ከራሱ ጋር ያበደ ነው። አፍንጫው ጋር ፍቅር የያዘው ሰው ነው። ከንፈሩ ጋር ፍቅር የያዘው ሰው ነው። እንቁራሪት የሚመስለው አይኖቹ ጋር ፍቅር የያዘው ሰው ነው። ይሄ ሰውዬ በዓለም ውስጥ አንደኛ ነኝ ብሎ ነው የሚያምነው በሁሉም ነገር። በውበትም እኮ ነው የምላቸዋል። ያችሁ ለሱ መስዋዕት ያይና አይኑን ያደንቃል። ጆሮው ሴክሲስት ነው ይላል። አፍንጫው በጣም አሪፍ ነው፣ በዓለም አንደኛ ነው። ፀጉሩ እንደዛ፣ አሰራሩ በጠቅላላ በኢየሱስ ክርስቶስ መልክ የተሰራ ሰይጣን መሆኑን ግን አያውቀው። እና በዛ በኩልም እየገቡ ነው ብሎ ጻድቃን ጌታቸው ተናግረዋል ነበረ። ሰዎቹ እዚህ ጋር ነው አደጋ የሚፈጠረው። አሁን ሱዳን ውስጥ ተያዛሉ አይደለ እንዴ? ኩርሙክ የሚባለው ቦታ ተያዘ። አሁን በዛ ቀዳዶ ይገባል። ፋኖ መግባት አለበት። በዛ ከፈለገ እንደፈለገው ይሸራሸራል ሱዳን ውስጥ። ይሄ እንግዲህ እነ ፋኖዎች ምን ያደርጉታል? ይህን ነገር ነው ግን ተባረዋል። ኦልሬዲ ጌታው ተቆርጧል እጁ። ካሁን በኋላ ደግሞ የባሰ ነው የሚሆነው ማለት ነው። ሱዳኖች አገራቸውን ነፃ አውጥተዋል ከነዚህ ወንበዴዎች። አንድ ከተማ በጣም ኢምፖርታንት የሆነ ከተማ ተይዞበታል። ስለዚህ እናዋለን ምን እንደሚያደርግ። ጠቅላላ ኩርሙክን ሙሉ በሙሉ ነው ያዟት። በእንትን ነው የገቡት፣ በደስታ ነው የገቡት እና ገና እስከ መጨረሻው እንሄዳለን ያሉት እና እንግዲህ ይሄ ነው ከፍተኛ ድንጋጤ ያለው። ትናንትና ጀነራል መሐመድ ተሰማ ሊያስፈራሩን ይሞክራሉ፣ እንገለብጣቸዋለን ብሎ እስከ መናገር የደረሰው መፍራት ምን አመጣው እያሉ ነው አንዳንዶች እየጠየቁ ነው ያለው። ሰምቼዋለሁ ቪዲዮውን። ሊያስፈራሩ ነው በጋራ መጡብን ይላልና ትንሽ እንግዲህ ያው እንደ አተት ነገር ሳይጀምራቸው አይቀርም። በጣም ያለው ነገር አስደንጋጭ ነው። እዚህ ውስጥ እነሱ የሚሉት ህዋቶች አሉበት፣ ፋኖች እያሉ እየከሰሱ ነው። በፍጹም ግን ይሄን የሚያረጋግጥ አንድ መረጃ ያለ ግድ እኮ የለም እኮ እዚህ ጋር እኮ ፋኖ ምናምን አለበት፣ ትግራይ አለበት እኮ የለም እኮ። እሱ አልነበረም እንደ ከሱዳኖች ከኤርትራ ጋር አልነበረም እንደ ትናንትና። እሱ ብቻ ነው የሚፈቀድለት። እንደዛ የሚባል የለም። ጽምዶ የሚባል ተመስርቷል ኦልሬዲ። ክቡራት ኢትዮጵያውያን፣ እኔ እንደሚመስለኝ ይሄ ጽምዶ የሚባለው እንኳን እና እኛን ሌሎችንም አፍሪካኖች የሚያስማማ መስሎ ነው የሚታየኝ። ስለዚህ መጥረግ ብቻ ነው። ይኸውላችሁ እዚህ ደግሞ በበርጫ ልባቸው የጠፋባቸው የኢትዮጵያ ወታደሮች ኩራት ማለት ስልጣኔና ሀብት መሆኑ ፈጠራ መሆኑ ማለት ብልጽግና ማለት ነው የሚለው። ኩራት ማለት ስልጣኔና ሀብት መሆኑ ፈጠራ መሆኑ ቀርቶ ስልጣን መሆኑ ነው። በእናታችሁ መንተባተብ እኮ ነው፣ እየተተባተበ እኮ ነው። ኖርማል ሆኖ አይደለም የሚያወራው ያለው። ከበጫ በኋላ የመጣ ንግግር ነው ይሄ እንጂ ኖርማል አይደለም እንደምታዩት። ስለዚህ ብልጽግና ማለት ስልጣን ሆኗል። ሁሉም ብድግ ብሎ ስልጣን ላይ ጉብ ለማለት ነው። ከዛ ለምንድን ነው? ለመዝረፍ ነው። ለአገር ለማልማት እኮ አይደለም፣ ለመዝረፍ። ምን አረገ? ኢህአዴግ ምን አረገ? መጣ፣ ያ ሁሉ የጦርነት መከራ አልፈን መጣ፣ ስልጣን ያዘ። ከዛ በኋላ ምን አደረገ? ዘረፋ ሳይሆን አጠባት። ደርግስ መጣ፣ ምን አደረገ? በቃ ከአንዱ ቀውስ ወደ አንዱ ቀውስ፣ ከአንዱ ቀውስ ወደ አንዱ ቀውስ። ይሄ እንዳው ፈረንጆች እኮ ታዝበውናል። ይሄ ህዝብ በቃ መንግስት የራሱን መንግስት ከመቃወም ውጪ ሌላ ሞላውም እንደኮ ተብለናል። እንደዛ እኮ ተብለናል። ፈረንጆች እኮ ሲያገኙ እንደዛ ነው የሚሉት ሁልጊዜ። ዋናው ነገር የፈለኳት አንተ ሊያዝ የሚመጣ ፈረንጅ እንጂ ከአንተ ጋር ስትራቴጂ የሚያወራ ፈረንጅ አለ? ተምታቶብሃል። በእናታችሁ ጫቱን በደንብ አድርጋችሁ በልታችሁ ውጡላቸው። ብልጽግና ማለት ስልጣን ላይ ሆኖ መዘፍ ነው ያለውን
እሷ ነች ብልጽግና ማለት ኩራት ማለት ማነው ስልጣኔና ሀብት መሆኑ ፈጠራ መሆኑ ቀርቶ ስልጣን መሆኑ ነው ሁሉም ብድግ ብሎ ስልጣን ላይ ጉብ ለማለት ነው ከዛ ለምንድን ነው ለመዝረፍ ነው አይቺ ደፈለክት እቺ ናት እና ሰዎቹ መሰከረ በቃ ስለ መንግስት መሰከረ ተጀጅኖ ይሁን አጭሶ ይሁን ተመርቅኖ ይሁን ጨብሲ አርጎ ይሁን ብቻ መሰከረ እኮ በቃ አገሪቷን እንደዚህ አረግናታል ብልጽግና የሚባለው ራሱ ዘራፊ ሰራቂ አላደለ እዛ ያሉት ጠቅላላ የተሰበሰቡት ለሆዳቸው ነው ብሎ መሰከረ አሁን ምን እንደሚያደርገው ማለት በውስጣቸው ውስጥ እሳት ገብቷል ዲሳቲስፋክሽን ነው የምታዩት እንጉርጉሮ ነው የምታዩት ያላችሁ ሰዎች ውድቀታቸውን ነው የሚያሳዩት ያሉትና መጠበቅ ብቻ ይመስለኛል እነዚህ ስሞቱ ድረስ እስኪ ሆድ ብሶታል እና የሚናገረውም ራሱ በነገራችን ላይ ሲናገር እንትና አሁን የበለጠ ብስጭት አለ ደሞ ያቺ ነገር ያቺ ግሪሊፋ ሳትኖር አትቀርም የሷም ኢፌክት አንዳንዴ አፍሽን ይዝሻል እሷ መጥፎ ነች ተደናገረው እቺ እንዴ ምን እኮ እንደሚልኮ በቃ የለም እኮ ጉብ ብሎ ስልጣን ላይ ለመዝረፍ ነው ሁሉ ምናምን የሚለው ግን እንዴትና ተስፋ መቁረጥ ይታያል ያለ ምንም ማለት ሰሞኑን የተናገሩትን ሰምተሽዋል ባለፈው ኢትዮጵያ ሉዓላዊነቷ የተደፈረ ማስደፈራ ሀገር የተበቃ ማስጠበቅ ማያችል ሁሉ ነገር የወደቀባት ምናምን ብሎ ነው የተናገሩት አሁንም ይሄ ተስፋ የመቁረጥ መቼ ነው የምናርፈው ምናምን የሚል አጠቃላይ የዛ አይነት ነገር ነው እየተገኘ ያለው ገና ነገሮች ወብታስቡት እኮ ሰዎቹ እነዚህ እነ ጀነራል አበባው እኮ እነ ጀነራል አደኖ መሐመድ ነው የሚባለው እነሱ እኮ በሰላም መኖር ነበር የሚፈልጉት ከኤርትራ ጋር ብዙ ጊዜም ተናግረዋል ካሁን በኋላ ብሎ ልጁ ግን ታጠፈ መሪያቸው ስለሆነ እና መጨረሻ ይሄም ሰውዬ በሰላም መኖር የሚፈልግ ሰው ነበር እንደዚህ ሆኑ በጫት ብቻ በሰበሱ የትም መሸነፍ ጀመሩ ምርኮኞች መጨረሻ ጀግኖች አረጋቸው ሳይወዱ ደግሞ መከራ ውስጥ ተጠበሱ ወደው አይደለም ሰዎች ወደው አይደለም ስለዚህ የሰውየው ውድቀት የተቀላጠፈ ነው እንደዚህ ብሎ ነው የሚጀምረው መጀመሪያ ወታደሮቹ ቀስ ያሉ መራቅ ይጀምራሉ ግማሹ ይጠፋል ግማሹ ደግሞ ይቆያል የተያዘው ይያዛል መጨረሻ ማን እንደሚቀር ግን አናቅም እንጂ ሰውየው ወድቋል እነዚህ ሞራል የላቸውም ለመዋጋት ካሁን በኋላ እያልኩኝ እለቃቸዋለሁ ኢትዮጵያ ሰዎች የተሰባበረ መንግስት ምንም ነገር ማቋቋም አይችልም ካሁን በኋላና ስቲክ ዊዝ ጽምዶ እዛ ጋር ሆነን እናደርገዋለን ጀም እቀጥላለሁ በአማርኛ እቀጥላለሁ ሼር አድርጉት ሰዎቹ እንደምላቸው ያለሁት ምንም አይነት ቁም ነገር ታጥቷል እዚህ ጋር እየሳቅን ነው ምንቀብራቸው ጽምዶ እየሳቀ ይቀብራቸዋል እና ተዝናኑበት አይዟችሁ ብዙ አይቆይም እየሳቀ ይገድለዋል ጽምዶ ሁላችንም ሆነን እናንቀዋለን ነው የምላቸው ያለሁት እነዚህ ዱር አራዊቶች Thank you.